ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። ጤና ሚኒስቴር የመጀመሪያውን ዙር የኮቪድ-19 መከላከያ ክትባት ለወሰዱና ሁለተኛውን ዙር ለሚጠባበቁ ሰዎች የሚውል 499200 የአስትራዜኒካ ክትባት ከእንግሊዝ መንግስት ሊረከብ ነው። ክትባቱ የመጀመሪያውን ዙር መከላከያ ክትባት ወስደው ሁለተኛ ዙር ለሚጠባበቁ ሰዎች የሚውል እንደሆነም ቃና ከጤና ሚኒስቴር ተረድቷል። በኮቫክስ ጥምረት በኩል የሚመጣው ክትባት ነገ ጠዋት አዲስ አበባ እንደሚገባና ከጠዋቱ 1 ሰዓት ጀምሮ የጤና ሚኒስትር ዶክተር ሊያ ታደሰና በኢትዮጵያ የእንግሊዝ አምባሳደር በተገኙበት በቦሌ አውሮፕላን ማረፊያ ርክክብ እንደሚደረግ ሚኒስቴር መስሪያ ቤቱ በላከው ጥሪ አስታውቋል። የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ጋር ተወያዩ። ዶክተር ወርቅነህ ከልዩ መልእክተኛው ጋር በቀጠናው አሳሳቢ በሆኑ ጉዳዮች ዙሪያ ዛሬ ውይይት ማድረጋቸውን በትዊተር ገጻቸው በወጡ ጽሑፍ አስታውቀዋል። በተጨማሪም ሁለቱ ወገኖች በሰላም መረጋጋትና ልማት ዙሪያ የበየነ መንግስታቱና አሜሪካን አጋርነት የበለጠ ማጠናከር በሚቻልበት መንገዶች ላይ መነጋገራቸውን ዋና ጸሐፊው ጠቅሰዋል። የአሜሪካ ውጭ ጉዳይ ሚኒስቴር ከ4 ቀናት በፊት ባወጣው መግለጫ ፌልትማን ከትላንት ጀምሮ የሚቆጠር የ10 ቀናት ጉብኝት በጅቡቲ፣ ኢትዮጵያና የተባበሩት አረብ ኤምሬቶች እንደሚያደርጉ አስታውቆ ነበር። ጉብኝታቸውም ከሶስቱ ሀገራት ከፍተኛ ባለስልጣናት ጋር በመገናኘት አሜሪካ የአፍሪካ ቀንድን ሰላም፣ መረጋጋትና ብልጽግናን በምትደግፍበት ሁኔታ ላይ ለመምከር ያለመ መሆኑን ሚኒስቴር መስሪያ ቤቱ ጠቅሷል። በአሜሪካው ፕሬዝዳንት ጆ ባይደን በአፍሪካ ቀንድ ልዩ መልእክተኛ የተሾሙት ፌልትማን ከዚህ ቀደም በግንቦት ወር በኢትዮጵያ ጉብኝት ማድረጋቸው ይታወሳል። የአዲስ አበባ ከተማ አስተዳደር ካቢኔ ካለፈው አርብ ነሐሴ 7 ቀን 2013 ዓ.ም ጀምሮ የመሬትና መሬት ነክ አገልግሎቶችን ላልተወሰነ ጊዜ እንዲታገዱ መወሰኑ ተገለጸ። የመሬት አስተዳደር ተቋማት፣ የመሰረተ ልማት ቅንጅትና ግንባታ ፍቃድ ባለስልጣን እንዲሁም 11ዱም ክፍለ ከተሞች የመሬትና የመሬት ነክ አገልግሎቶችን ላልተወሰነ ጊዜ ሙሉ በሙሉ እንዳይሰጡ ውሳኔ መተላለፉን በደብዳቤ ማስታወቁንም የከተማዋ ፕሬስ ሴክሬታሪያት ቢሮ በማህበራዊ የትስስር ገጹ አስታውቋል። ካቢኔው እግዱን ያስተላለፈው በየደረጃው የሚገኙ አመራሮች ትኩረታቸውን በወቅታዊ ጉዳዮች ላይ በሆነበት ጊዜ አንዳንድ ግለሰቦች አጋጣሚውን በመጠቀም በአቋራጭ ላይ መክበር በመሬትና መሬት ነክ አገልግሎቶች ላይ አተኩረው እየተንቀሳቀሱ መሆኑን መስተዳደሩ በመገንዘቡ እንደሆነ ተገልጿል። በዚህም ምክንያት ማንኛውም መሬትና መሬት ነክ አገልግሎቶች ላልተወሰነ ጊዜ በተቋማቱ እንዳይሰጡ ታግዷል። በዛምቢያ ፕሬዝዳንታዊ ምርጫ የተቃዋሚው እጩ ሀካይንዴ ሂችሌማ በከፍተኛ ድምጽ አሸነፉ። ትርፋማ የንግድ ሰውና አንጋፋ ተቃዋሚ የሆኑት የተቃዋሚ አንድነት ለብሔራዊ ልማት ፓርቲ መሪው ሂችሌማ 2.8 ሚሊዮን ድምጽ በማግኘት ማሸነፋቸውን የአገሪቷ ምርጫ ኮሚሽን ዛሬ አስታውቋል። ተቀናቃኛቸው የአገሪቷ ፕሬዝዳንት ኤድጋር ሊንጉ 1.8 ሚሊዮን ድምጽ ማግኘታቸውን የቅድመ ምርጫ ውጤቱ ያሳያል። ሊንጉ በአገሪቱ ብሔራዊ ጣቢያ በተላለፈ መግለጫቸው ለአሸናፊው ሂችሌማ የእንኳን ደስ አሎት መልእክት አስተላልፈዋል። ትላንት አሸናፊ እንደሆኑ ግምቶች ሲቀመጡ ሂችሌማ ሰላም እንዲሰፍን ጥሪ አስተላልፈው ነበር። የ59 ዓመቱ ሂችሌማ ለፕሬዝዳንትነት ሲወዳደሩ ያሁኑ ለ6ኛ ጊዜያቸው ሲሆን ከዚህም ውስጥ 3ቱን ውድድሮች ከተሰናባቹ ፕሬዝዳንት ጋር ያደረጉት ነው። በሺዎች የሚቆጠሩ የሂችሌማ ደጋፊዎች በሉሳካ አውራ ጎዳናዎች ላይ በመውጣት ደስታቸውን ገልጸዋል። ዛምቢያ ከተወሰኑ የፖለቲካ ቀውሶች በተቃራኒ በመረጋጋት ዝናን ያተረፈች ሲሆን እንደ አውሮፓውያን አቆጣጠር በ1990 የባለ ብዙ ፓርቲዎች ስርዓትን ከተቀበለች ጀምሮ ሰላማዊ የስልጣን ሽግግር ስታከናውን ቆይታለች። የታሊባን ኃይሎች አፍጋኒስታንን መቆጣጠራቸውን ተከትሎ በካቡል መሸበርና ድንጋጤ መፈጠሩ ተነገረ። ከ20 ዓመታት ውጊያ በኋላ ታሊባን በ10 ቀናት ውስጥ ሁሉንም የአፍጋኒስታን ከተሞች የተቆጣጠረ ሲሆን ይህ ኃይል ካቡልን መክበቡን ተከትሎ የአገሪቷ ፕሬዝዳንት አሽራፍ ጋሃኒ ትላንት ማታ አገሪቷን ጥለው ሸሽተዋል። በርካታ የታሊባን ተዋጊዎች ዛሬ በካቡል ወታደራዊ ቁጥጥር ሲያደርጉ ተስተውለዋል። ተዋጊዎቹ በተጨማሪም የፕሬዝዳንቱ ቤተ መንግስት የገቡ ሲሆን ከዚህ ቀደም ጠንካራ የደህንነት ቁጥጥር በሚደረግበትና የዲፕሎማሲ ተቋማት ማዕከል በሆነው ግሪን ዞን የተባለው የከተማዋ ክፍል ሲንቀሳቀሱም ታይተዋል። ካቡልን ጨምሮ በርካቶቹ ከተሞች ከተፈራው በተቃራኒ ያለምንም ደም መፋሰስ በቡድኑ ቁጥጥር ስር መዋላቸው ተነግሯል። አሜሪካ እንደ አውሮፓውያን አቆጣጠር በ2001 ለአልቃይዳ ድጋፍ ያደርጋል በሚል ጦሯን ወደ አፍጋኒስታን አስገብታ ታሊባንን ከስልጣን እንዳነሳች ይታወሳል። ከፈረንጆቹ ሚያዝያ ወር ጀምሮ የአሜሪካ ወታደሮች አፍጋኒስታንን ለቀው መውጣታቸውን ተከትሎ የመንግስት ኃይሎች አቅም ማጣታቸው ተነግሯል። አሜሪካ ለ2 አስርተ ዓመታት በቢሊዮኖች የሚቆጠር ገንዘብና የጦር ድጋፍ ብታደርግም ታሊባንን መቋቋም የሚችል መንግስት መገንባት
ሳትችል መውጣቷ በአገሪቷ ላይ ትችትን አስከትሏል። ታሊባን አፍጋናውያን ሊፈሩ አይገባም፣ ለአሜሪካና አጋሮቿ ድጋፍ ሲያደርጉ የነበሩ ግለሰቦች ላይ የበቀላ እርምጃ እንወስድም ያለ ሲሆን ተዋጊዎቹም በስነ ምግባር እንዲንቀሳቀሱ አሳስቧል። የአፍጋኒስታን አገር ውስጥ ሚኒስትር አብዱል ሳታር ሚርዛቅዋል ታሊባን ካቡልን ከመያዙ በፊት ትላንት በሰጡት መግለጫ አፍጋኒስታናውያን ሊፈሩ አይገባም፣ ስልጣን በሰላማዊ መንገድ ለሽግግር መንግስት ይተላለፋል ብለው ነበር። ታሊባን እንደ አውሮፓውያን አቆጣጠር ከ1996 እስከ 2001 ዓ.ም አፍጋኒስታንን በመራበት ወቅት ጥብቅ ክልከላዎች ይተገብር እንደነበር ይታወሳል። ሴቶችን ከትምህርት ቤትና ከስራ ማገድ እንዲሁም ሰዎችን በአደባባይ በድንጋይ ወግሮ መግደል ታሊባን በአስተዳደሩ ካስቀመጣቸው ህጎችና ቅጣቶች ውስጥ ተጠቃሽ ነበሩ። በሺዎች የሚቆጠሩ ሰዎችም የታሊባንን ጥብቅ ክልከላዎች እንዲሁም በመንግስት ስር ማገልገላቸው ሊያስከትልባቸው የሚችለውን ጥቃት በመፍራት አገሪቷን ጥለው ለመውጣት በካቡል አየር ማረፊያ ጭንቅንቅ ፈጥሯል። አሜሪካ የኤምባሲ ሰራተኞቿ እንዲሁም በተርጓሚነትና በሌሎች የድጋፍ ስራዎች ላይ ሲያገለግሏት የነበሩ አፍጋናውያንን ለማስወጣት 6000 ወታደሮቿን ወደ አየር ማረፊያው ልካለች። ፈረንሳይና አውስትራሊያን ጨምሮ ሌሎች መንግስታትም ዜጎቻቸውን ለማስወጣት አውሮፕላኖቻቸውን ወደ ስፍራው መላካቸው ተነግሯል። አሜሪካ የአየር ማረፊያውን ደህንነት ማረጋገጧን ብትገልጽም በስፍራው ቀውስ መፈጠሩና የተሰበሰበውን ሰው ወደ ኋላ ለመመለስ የአሜሪካ ወታደሮች ወደ ሰማይ እየተኮሱ መሆኑን የዓይን እማኞች ለአጃንስ ፍራንስ ፕሬስ ተናግረዋል። በቀውሱ ምክንያት ባለስልጣናት የቀሩ የመንገደኛ በረራዎችን መሰረዛቸው ተነግሯል። አሜሪካንን ጨምሮ 65 ሀገራት ታሊባን አፍጋናውያን አገሪቷን ለቀው እንዲወጡ እንዲፈቅድ የሚጠይቅ መግለጫ አውጥተዋል። ቻይና በበኩሏ በካቡል የሚገኘው ኤምባሲዋ አሁንም እየሰራ መሆኑን ገልጻ ታሊባን በአፍጋን ያሉ በርካታ ፓርቲዎችን አንድ እንደሚያደርግ ተስፋዋን ገልጻለች። ቡና ኢንተርናሽናል ባንክ በደንበኞቹ የሚቀርብለትን የውክልና ሰነድ ትክክለኛነት በቀጥታ ማረጋገጥ የሚያስችለውን ስምምነት ከፌዴራል ሰነዶች ማረጋገጫና ምዝገባ ኤጀንሲ ጋር ተፈራረመ። ይህ ከዚህ ቀደም እንደነበረው ሰነዶች ወደ ኤጀንሲው መላክ ሳያስፈልጋቸው ከሁሉም የባንኩ ቅርንጫፎች በቀጥታ ከኤጀንሲው የመረጃ ቋት ማረጋገጥ የሚያስችልና ሐሰተኛ የውክልና ሰነድ ይዞ የሚቀርቡ ተገልጋዮችን ማስቀረት የሚያስችል ነው ተብሏል። ስምምነቱን የኤጀንሲው ዋና ዳይሬክተር ሙሉቀን አማረና የባንኩ ፕሬዝዳንት ሙሉጌታ አለማየሁ መፈራረማቸውን ተቋማቱ በማህበራዊ የትስስር ገጾቻቸው አስታውቀዋል። በስምምነቱ መሰረት በኤጀንሲውና በባንኩ በተዘረጋው የመረጃ ቴክኖሎጂ ኔትወርክ ትስስር በመጠቀም ባንኩ በደንበኞቹ የሚቀርብለትን የውክልና ሰነድ ትክክለኛና ከኤጀንሲው የመነጨ ስለመሆኑ በቀጥታ ማረጋገጥን እንደሚችል ተገልጿል። እንዲሁም ስምምነቱ በባንኩ ቅርንጫፎች ተግባራዊ መሆን የሚችል በመሆኑ ደንበኞችን ከውጣ ውረድና ካላስፈላጊ ወጪ በመታደግ ጊዜ ቆጣቢና ፈጣን አገልግሎት እንዲያገኙ እንደሚያደርግ ተመላክቷል። ባንኩ ባወጣው መግለጫም ይህንን ስምምነት ለመፈረም ከግል ባንኮች ቀዳሚ መሆኑን አስታውቋል። ከዚህ ቀደም መሰል ስምምነት በኤጀንሲውና በኢትዮጵያ ንግድ ባንክ መካከል ተፈርሟል።